የኢንጂነሩ እንዴት እንደተጠበበባት የእውቀት ውጤት ነው። የጭንቅላት ውጤት ነው። የድካም ውጤት ነው። የድካም የእውነተኛ የእውቀት ውጤት ነው ይሄ ማለት ነው። ይሄ ዝም ብሎ ድንጋዩን አልተረበረበም። ምዕመና ልክ አለው። ውሃ ልክም ይባላል። ይፈርሳል፣ ይገነባል። በጣም ብዙ ድካም የሚጠይቅ ነው ማለት ነው። ስለዚህ እውቀት ይሄ ስጋዊ እውቀት ይባላል ማለት ነው። ይህኛ እውቀት ተወደደም ተጠላም ከስጋ ጋር አብሮ ይቀበላል። እንደምን አረፈዳችሁ? ከምን ጋር አብሮ ይቀበላል? ከስጋ ጋር አብሮ። አሁን ለምሳሌ አይገሌ አይጨፈለቅም እንጂ እንላለን አይደል? በጣም ደጋጎች መሪት ሲሏቸው ደጋጎቹ ምን እያጸምሪክ አይ ይጨፈለቁ ይሆን ዛሬ ትላላችሁ አይደል? በጣም ትልቅ ሊቃውንቱን እነ ተክለ ሃይማኖት እርግጥ ቃል ኪዳናቸው እስከ ዓለም ፍጻሜ ይሰራል። አይ ቢጨፈለቁ ማለታቸው አይቀርም ማለት ነው። ልብ በሉ። ስለዚህ ይህ አብሮ ስለሚቀበር ነው ይህ ማለት ነው። ሁለተኛው መንፈሳዊ እውቀት ግን የሚቀበር አይደለም፣ ከነፍስ ጋር የሚቀጥል ነው። ይሄዳል ወደ ሰማይ ከነፍስ ጋር ይቀጥላል ማለት ነው። እሱ ማለት ምን ማለት ነው? ብሉይ ኪዳን መማር፣ አዲስ ኪዳን መማር፣ መጽሐፈ ሊቃውንትን መጽሐፍ፣ ቅዳሴ፣ አቋቋም ቅድም እንዳልኳችሁ መማር ማለት ይህ እውቀት የማይዳሰስ የማይጨበጥ ነፍስን ስጋን ቀጥ አድርጎ የሚገዛ በኋላም ከመላእክት ጋር ምስጋና የምናቀርብበት ማለት ነው። ይሄኛው ልደት ነው። ይሄኛው እውቀት ልደት። ይሄን እውቀት የያዘ ሰው ደግሞ እንደምታውቁት ለሀገር ይጠቅማል፣ ለወገን ይጠቅማል፣ ለታሪክ ይጠቅማል፣ ለሃይማኖት ይጠቅማል፣ ለትውልድ ይጠቅማል። ትውልድ እንድትቀጥል እውቀት መንፈሳዊ እውቀት ስጋዊ አስፈላጊ ነው ማለት ነው። ያውን ያነሳውላችሁ ርዕስ ሁለተኛ ከማይጠፋ ዘር ማለት ከቃለ እግዚአብሔር ማለት ነው። ቃለ እግዚአብሔር አይጠፋም፣ አይቆሽሽም፣ አይደበስስም፣ አያረጅም፣ አያፈጅም፣ ሌባም አይቀማውም። በነገራችን ላይ እግዚአብሔር በጣም ብልህ ስለሆነ ዋና ዋና ነጥቦችን ሌባ በማይወስደው መንገድ ነው ይሰራል። ስሙ ለዘላለም ይክበር ይመስገን። ይኸውላችሁ በደንብ ስሙ። እንደምን አረፈዳችሁ? በደንብ ስሙ። ይኸውላችሁ አሁን ስም ይቀማል። ስም ዝም ብሎ ስም አንዱን ይቀማዋል። ስሙ ገንዘብ ይቀማል፣ ፎቅ ይቀማል፣ መኪና ይቀማል፣ ቤት ይቀማል። የሚገርመው መንፈሳዊ እውቀት አይቀማም። ለምሳሌ ድጓ የተማረን ሰው መቀማት ይቻላል። ቅኔ የተማረን ሰው መቀማት ይቻላል። ቅዳሴ የተማረን ሰው አንጣ ብሎ መውሰድ ይቻላል። መንፈሳዊ አገልግሎት ለምሳሌ ፍጹም የሆነ ክርስትናን ሰው መቀማት ይችላል። ስጋችን ግን ሊቆርጠን ይችላል፣ አይችልም መቀማት። ስለዚህ ወገኖቻችን የማይቀማ እውቀት መንፈሳዊ እውቀት ስጋዊ ተብሎ ይገለጣል ማለት። ሶስተኛ የመጨረሻ ሰው ተወደደም ተጠላም ይሄ የሚተራመሰው ሁሉ እንደገና ደግሞ ከመቃብር ገና ይወለዳል። ከምን ይወለዳል? አይሰማኝም። ከመቃብር ይወለዳል። ለዮሐንስ ወንጌል ምዕራፍ 5 ቁጥር 24 እስከ 28 አንቦ ቤታችሁ የቤት ስራ ሰጥቻችኋለሁ። እንደገና ወደ መቃብር እንወርዳለን፣ እንደገና እንወለዳለን። የማይቀር ነው። ማንኛውም ሰው ከመላእክት ውጭ ከመቃብር እንደገና እንወለዳለን። ከመላእክት ውጭ ማለት ከነፍስና ከመላእክት ውጭ ነፍስም እንደዚያው ናት፣ ሁለተኛ አትወለድም። ስለዚህ በዚህ መንገድ እንረዳውና እንግዲህ ምዕራፉን ነግሬያቸዋለሁ። አሁን ማለት ምን ማለት ነው? በዕለተ ምጽአት እያንዳንዱ አውሬ የበላው የቀማው የተገደለ በአግባቡ የተቀበረ ሁሉ ምን ይላል? ይነሳል ማለት ነው፣ ይወለዳል ማለት ነው። የመጨረሻው አራተኛው ከማይጠፋ ዘር ተብሎ የተገለጠው መንፈስ ቅዱስ ነው ማለት ነው። ወንድ ልጅ በ40 ቀኑ ሴት ልጅ በ80 ቀኗ የምትወለደው ልደት መንፈሳዊ ልደት ይባላል፣ ረቂቅ ልደት ይባላል። እዚህ ማስረጃችን የቅዱስ ዮሐንስ ወንጌል ምዕራፍ 3 ቁጥር 6 ላይ እስመ ዘተወልደ እምሥጋ ሥጋ ውእቱ ወዘተወልደ መንፈስ መንፈስ ውእቱ። ከሥጋ የተወለደ ሥጋዊ ሰው ነው ማለት ከአቶ ከበደ የተወለደ አቶ ቶሎሳ ነው ማለት ነው። በአጭር አነጋገር እንዲገባችሁ ብዬ ነው። ከመንፈስ ቅዱስ የተወለደ ደግሞ መንፈሳዊ ሰው ነው ማለት ረቂቅ ሰው ይሆናል ማለት። ሰው በመንፈስ ቅዱስ ሲወለድ ይረቃል፣ እንደገና ይረቃል ማለት ነው። ይረቃል። በዚህ መንገድ በደንብ መረዳት ያስፈልጋል። ይሄ ልደት ማንም አይቀማው። የሚገርመው ነገር ይሄ ልደት መንግስተ ሰማያት የምንገባበት ቁልፍ ነው። ይሄ ልደት ቁልፍ መንግስተ ሰማያት የምንገባበት ቁልፍ ነው ማለት ነው። ከዚህ ከአራቱ ልደት የተወለደ ሰው ደግሞ ምን ይሆናል? ለእያንዳንዱ የራሱ የሆነ ስጦታ አለው ማለት ነው። ስለዚህ አሁን ተክለ ሃይማኖት ተወለዱ ስንል ጥቂት ሀሳቡን እናውሳና ትምህርታችን ደምድም። አሁን እንዳትረሱ፣ ሰው በስጋ መወለዱ እንዳትረሱ። በእውቀት ይወለዳል፣ ከመቃብር ይወለዳል፣ መጨረሻ ከመንፈስ ቅዱስ እንወለዳለን።
ከመንፈስ ቅዱስ የተወለደ ምን ይስማማዋል? ጾም፣ ጸሎት፣ ይቅርታ፣ ስግደት፣ ምጽዋት እነዚህ መልካም ነገሮች ሁሉ የነፍስ ጉዳይ ናቸው። ከመንፈስ ቅዱስ የተወለደ መንፈሳዊ አቤት እገሌ እኮ መንፈሳዊ ነው፣ አቤት ሲጾም፣ አቤት ሲጸልይ፣ አቤት ሲመጸው፣ ደግነቱ፣ ፍቅሩ፣ ሰላሙ ማለት ይሄ የነፍሱ ባህሪ እየታዘዘለት ነፍስ እየመራ ስጋ እየደከመ ነው ማለት ነው። ስንጾም በነገራችን ላይ ነፍሳችንን ማለማመዳችን ነው። እንደምን አረፈዳችሁ? ማንን ማለማመዳችን ነው? አይሰማኝም። ነፍሳችን ለምንድን ነው የምናለማመዳ ሲባል ነፍሳችን የተሻለ ሌላ ሀገር አላት። የስጋ እዚሁ እንደተገኘ ተመልሶ ወደ መሬት ይገባል። ወደ መሬት ይገባል ማለት ምን ማለት ነው? ድርሻውን ይጨርሳል። ታንኪው ይላል በእናንተ ሳይንስ አነጋገር ማለት ነው። በእኛ ደግሞ እንዲህ ይላል ቅዱስ ያሬድ ሲተረጉም ወይቤራ ለምድር ዘነሳይቁ ሥጋ እምኔኪ በሰላም አግባይኩ ለኪ ይላል። ዘፍጥረት 3:19 ሲተረጉመው ነው እንደዚህ ያለው። ምድር ሆይ አለ 90 ዓመት 80 ዓመት ሕይወት ተጠቅሜብሽ ሊሆን ይችላል። እነሆ ከዛሬ ጀምሮ ተቀበይኝ፣ በሰላም ተቀበይኝ ማለት ወደ መቃብር ልገባ ነው እንዳልከብድሽ አደራሽን። ምድር የከበደቻቸው የተሰነጠቀባቸው ብዙ ሰዎች ስላሉ 4 ኪሎ ሄዱ እናረጋግጡ ተወለጋችሁ። ምን አደከማችሁ? የታወቀ ስለሆነ ማለት ነው። ምኑ ነው የሰነጠቀው? በአጭሩ ኃጢአታቸው ምናቸው ምድር እስከሚከብድ ድረስ ኃጢአት የሚሰራ ችግር አለ ያለው እኮ ሀገሪቷ ምድር አልቀበልም እስከምትል ድረስ እንዲህ ሆነናል እኮ ይመራ ከተፈጥሮ ውጭ ነን እኮ ያለ ነው ማለት ሰው ተወደደም ተጠላም የተፈጠረው ስለ ሁለት ነገር ብቻ መሆኑ እንዳይረሳ። ለምን ተፈጠረ? እግዚአብሔርን ለማመስገን ብቻ። ያመሰገነ ሰው ምን ያስፈልገዋል? ደመወዝ ያስፈልገዋል። ምን ያስፈልገዋል? ደመወዙ ደግሞ የክርስቲያኖች መንግስተ ሰማያት መግባት ነው። የሚያርቀበር ዶላር መቁጠር አይደለም። ይሄ ነው የቤተክርስቲያን ትምህርት ጥርት ያለው እንከሌለሽ የሚባለው ትምህርት ይሄ ነው። በደንብ ወቁቱ ይመራ። እንደምን አረፈዳችሁ? ሰልችት ሆነ ያልበሉና ጥሩ አድርጋችሁ ልልበሉ። ሊቃሊቃውን ታለዋንም እኮ ምን ይሻላል? ገና ተክለ ሃይማኖት ታሪክ ውስጥ ሳንገባ እንደምን አረፈዳችሁ የላችሁ ማለት እና ምን ሆናችሁ ልል ያላችሁ ድምፁ ማብሮ ይረብሻል አይረብሽም ማለት ተከታተሉ። ታዲያ በደንብ ተከታተሉ። ተከታተሉ። ሰዓት እያየሁ ነው የምጠቀሙ። ተከታተሉ። ስለዚህ ተክለ ሃይማኖት ማን ነው ብለን ስንጠይቅ አባቱ ካህኑ እግዚ ጸጋ ዘአብ፣ እናቱ እግዚ ሐረያ ይባላሉ። ተክለ ሃይማኖት በ1166 ዓመተ ምህረት ተጸነሰ። መጋቢት 24 ቀን በ1167 ዓመተ ምህረት ታኅሳስ 24 ቀን በዛሬው ዕለት በስጋ ተወለደ። ደስ ይበላቸው ባጭሩ ማለት ነው ተወለደ። ከዛ በፊት ግን ወደ ኋላ የምናየው ነገር አለ። ስለ ተክለ ሃይማኖት ጥቂት የምናወሳው ነገር አለ። ስለማ ስለ እናቱ ስለ አባቱ ወንፍሬሆሙ ተአምርዎሙ ያለው ባለቤቱ ኢየሱስ ክርስቶስ ያስተማረን ቅዱስ ወንጌል ሰውን ማንነቱን ለመረዳት በዘሩ በማንነቱ በውሎ ብዙ ሰዎች ራሱ እንደው መከራይ ሲል ውሎህን ንገረኝ አይደለም የሚለው መጀመሪያ ውሎ መፈተሽ አለበት። ውሏቸው ተክለ ሃይማኖት አባትና እናት። በነገራችን ላይ ተክለ ሃይማኖት ከቤተ መንግስትም ከቤተ ክህነትም ይወለዳል። ከቤተ መንግስት ከኋላ ከነ ዳዊት ዘር ይመጣል። በቤተ ክህነት ከአሮን ከኋላ ይመጣል። ዝርዝሩ በጣም አንደርስበትም፣ አሁን ሰዓትም ያጥረናል። ባጭሩ ከቤተ ክህነት ከቤተ መንግስት ልክ እንደ ድንግል ማርያም ልክ እንደ ክርስቶስ የተወለደ ብቸኛ ሐዋርያ ነቢይ ሰማዕት ተክለ ሃይማኖት ነው። ደስ ይበላቸው ማለት ነው። እንዲህ አይነት አባት ነው የምናከብረው በዓሉ። እንዲህ አይነት አባት ነው ማለት ነው። ስለዚህ በዘመናቸው ጸጋ ዘአብና እግዚ ሐረያ በነበሩበት ሰማት ሞተለም የሚባል አላዊ ንጉሥ ነበረ። ያ አላዊ ንጉሥ በዚህ በመሃሉ ሀገር የሰለጠነ የራሱ ደግሞ ጣዖት አምላኪ ዳሞት በሚባለው አካባቢ ጣዖት የሚያመልክ ክፉ ሰው ነበረ። እንደምታውቁት ሰማይ አይታረስ ንጉሥ አይካሰስ ነውና ከባድ ነውና በሰዓቱ የሰዎችን ልጆች ጣዖት እያስመለከ ሲያስቸግር ግማሹ መሸፈት ጀመረ። ለጣዖትማ አንንበረከክም ብሎ ማለት ነው። የገባው ክርስትና የገባው አልሰግድም አለ። ምን ያለ እንዲህ የሆነ እንዲህ ሲል ወደ ጸጋ ዘአብ ወደ ካህኑ መጣ። ነገሩ ካህኑ መጣ። በጣም የሚደንቅ ነው።
በዚህ ሰዓት ገና ተክለ ሃይማኖት አልተወለደም። እግዚአብሔርም ገና አላረገዘችም። እንዳውም ረጅም ዘመን መካን ነበረች። እንደምን አረፈዳችሁ? ረጅም ነገር ምን ነበረች? መካን። ሰላም ለልደትከ ድህረ ነበረት መካነ ለእምከ ልባ ከመቃለ መልአክ አምነ ተክለ ሃይማኖት በርት እንተ አጥረይከ አዝማነ ትምህርትከ መላ ምድረ ትምህርትከ እምወሰን ወሰነ ወሰማያተ ጽድቅከ ከደነ ይላል የዛሬው አርኬ። ተክለ ሃይማኖት አባታችን ከመወለድህ በፊት መካን በነበረችው በእናትህ ያች እናትህ ገናናው መልአክ ቅዱስ ሚካኤል እነሆ ወንድ ልጅ ትወልጃለሽ፣ ዝናው በዓለም ይሰማል በቅዱስ ሚካኤል ሲመሰክርላት የቅዱስ ሚካኤልን ቃል አምና ተቀበለች ይላል። አመስግኗት ይችን እናት አምና ተቀበለች። ተክለ ሃይማኖት በሬት ማለት በቅንነት በእውነተኛ ፍርድ ማለት በጸሎት በጾም ውጤት ተወለደ አለና መላ ምድረ። የሚገርም ነገር እኮ ነው። አያችሁ፣ በጣም የሚገርም እምወሰን ወሰነ ምስጋና ስምህ ቃል ኪዳነ በዓለም ሁሉ መላ። ከዚህ ያለፈና የመላእክት ወንድም ነውና ወሰማያተ ጽድቅከ ከደነ ከዚህ ከሰማይ ተነሳና መንበረ ጸባዖት ደረሰ ምስጋናህ ነው የሚለው። ተመልከቱት እንግዲህ ከገባችሁ አመስግኑ። ተመልከቱት፣ በጣም የሚደንቅ ነው። ስለዚህ ይህ አባት ከመወለዱ በፊት በትዳራቸው ዓለም የአላዊ ንጉሥ መከራ አሳያቸው፣ መከራ በላቸው ማለት ነው። መከራ በላቸው ማለት ነው። በጣም የሚደንቅ ነገር ነው። ስለዚህ በጣም በሚደንቅ ሁኔታ ስደት መጣ፣ ረሃብ መጣ፣ ጉስቁልና መጣ፣ መከራ መጣ። እኔ ስለዚህ አልሰዋም ብሎ አባቱ ጸጋ ዘአበሩ ሲሄድ ከዚህ ለጣዖት ላለመስገድ ማለት ነው፣ ወይም ጣዖት ላለማምለክ ወይም ለአላዊ ንጉሥ ላለመታዘዝ ሲበር እነሆ መሄጃ ቢያጣ ወደ ባህር ገባ። ወደ ምን ገባ? በእምነት ስለሆነ ባህሩ ላይ ሲገባ ቅዱስ ሚካኤል ብርሃናዊ መልአኩን ብርሃናዊ ክንፉን ዘረጋና ከባህሩ ተቀበለው። ጸጋ ዘአበሩ ቅዱስ ሚካኤል ተቀበለው። እዚያ ለብዙ ዘመን ተደበቀ። ተመልሶ ወደ ቤተ መቅደሱ ለምስጋና ገባ። ሚስቱ ደግሞ ተማረከች እላቸዋለሁ። ማን? እግዚአብሔር። በጣም መልከኛ ናት። ልክ ሔዋንን የምትመስለው መልከኛ ናት፣ ቅን ናት፣ ጸሎተኛ ናት፣ ትዕግስተኛ ናት፣ ሃይማኖተኛ ናት። እና መልኳን አየና ይሄ ወተለሚ የሚባለው ዛሬስ ተሳካልኝ ሽናት ሚስቴ በቃ ብሎ ሰራዊቱን በዛም በዛም አደዋወለ። መጥቅ መታ እንዲሰበሰቡ እና ወርቁ ምኑ ተዘጋጀ። ይህች እናት ገና ብዙ ታሪክ የምትሰራ ናትና ቀና ብላ ወደ እግዚአብሔር አመለከተች። ይሄ ጣዖት አምላኪ ይሄ አላዊ ንጉሥ ሰውነቴን ከሚነካ እኔ አፈር ብገባ ይሻለኛል አለች። አያማኝናት እንዴት አይነት እናት ናት! እናት ዛሬ ቢሆን የንጉሥን ሚስት ሆኜ ብትባያ ትሽቀዳደም። ለኔ አትሉም? እውነቱን እናውራ እንጂ እንተማመን እንጂ መተማመን መቻል አለብን። ስለዚህ በዚህ መንገድ እየለመነች እያለች ድግሱ ተደግሶ እሷ እኮ ሙሽራ ልትሆን ኧረ ድረስልኝ አባቶች አምና ቅዱስ ሚካኤል ላክልኝ አይ ምስራች ነገረኝ እያለች ስትማጸን ቅዱስ ሚካኤል ክንፉን ዘረጋና ከዛ ከሰርግ ቤት ከድግሱ ቅፍ አድርጎ በብርሃኑ መልአኩ ልክ ቤተ መቅደሱ አስገባና ቁጭ ጨረገት መልሶ አለችበት ባሏ የሚያጥርበት ቤተ መቅደስ ወሰዳት። በመቆማን ውስጥ አንስት ማለት በስተግራ እንደለበሰች እንዳማረች ቁጭ ጨረገት። ድቅ ሲል ባሏ ስብሐት ወክብር ለሥሉስ ቅዱስ ይደሉ እያለ ሲያጥን ያያታል። እንደ ፀሐይ ታበራለች። በዚህ ሌሊት ማን መጣ? ሰዓቱ ገና ነው። ማንም ሴት የለ። ጨረሰና መስቀል ሲያሳል ትየት መጣሽ አንቺ? ሰው የለ። ቤተ መቅደሱ ምን አመጣሽ? ኧረ ማነሽ አንቺ? ንገሪኝ እባክሽ። ምንድን ነው? ወይስ አሳልት ጎል መስቀሉን ያሳላ? ኧረ ወንድም እኮ ባለቤትህ ጸጋ እግዚአብሔር ያባላለሁ አንተ ከህሉ ጸጋ ዛብ አይደለም ማለት
የተደረገውን ነገር ነገረችው። ቅዱስ ሚካኤል የሰራውን ነገረችው። እኔም እኮ ከባህር ያወጣኝ እኮ እሱ ነው አለ። እሱ ደግሞ እኔን ይኸው ቤተ መቅደስ አመጣኝ። ሁለቱም አንድ ላይ አመሰገኑት። ባጭሩ ተክለ ሃይማኖት ከጊዜ በኋላ ተጸነሰ። ታኅሳስ 24 ቀን ተወለደ። በጥበብ በእውቀት በሞገስ አደገ። ካደገ በኋላ ነው በግብፅ ነው በወቅቱ ያለው ጳጳስ እንደምታውቁት ወደ 111 ጳጳስ ኢትዮጵያውያን ተቀብለናል አይደል? በእነዚያ ጌርሎስ በተባለው ሊቀ ጳጳስ ድቁና ተቀብሎ ወደ ኢትዮጵያ ተመልሶ መጣ። ባጭሩ ድቁና ከተቀበለው በኋላ ይህ አባት ወንጌላዊ ሆነ። መንፈሳዊውን ዘመናዊውን ሰለጠነ። ግን መንፈሳዊ አደላበት። አባ ተክለ ሃይማኖት አደላበት። በዚህ አደገ። በጣም በሚደንቅ ሁኔታ ወንጌልን በተግባር ኖረ። ምዕራፍና ቁጥሩን በሕይወት መኖር ማለት ነው። ብሉይ ኪዳኑን ሐዲስ ኪዳኑን በሕይወት የኖረ ብቸኛ አባት ነው አባ ተክለ ሃይማኖት። ደስ ይበላቸው። ወንጌልን በሕይወት የኖረ በምዕራፍና ቁጥር ሳይሆን በሕይወት የኖረ አባት እንዲህ እያለ እስከ 20 ዓመቱ ድረስ ልክ መጀመሪያ በ40 ቀኑ ፍስሐ ጽዮን ተባለ። ክርስትና ሲነሳ ማለት ነው። ከዚያ ካደገ በኋላ ከ20 ዓመቱ በኋላ አውሬ ማደንም ይችል ነበር። እንዳጋጣሚ በጣም ጎበዝ ነበር። አውሬ ሲያድን እግዚአብሔር በክብር ተገለጠለትና ከዚህ በኋላ ስምህም ይቀየራል፣ ተክለ ሃይማኖት ትባላለህ። አውሬም አይደል የምታድነው የአዳምን ልጅ አድነህ ትይዛለህ፣ ለመንግሥተ ሰማያት ታበቃለህ አለው መድኃኒዓለም። ስሙን ቀየረው፣ ተክለ ሃይማኖት አለው። ተክለ ሃይማኖት የሚባለውን ስም የሰጠው ራሱ መድኃኒዓለም ነው፣ ተራ ሰው አይደለም። ፍስሐ ጽዮን የሚባለው በ40 ቀን ያጠመቀው ካህን ነው የሰጠው። እንዲህ አደገ። ከዚያ በኋላ ቀጠለ። በጣም ያገለገለባቸው አገልግሎቶች በአጭሩ በዚህ በጎንደርና በጎጃም 11 ዓመት ወንጌል ሰብኳል። በአማራ ሳይንት በወሎ 10 ዓመት ወንጌል ሰብኳል። በዚህ በደቡብ ውስጥ በአጠቃላይ 22 ዓመት ሰብኳል። በዚህ በሰሜን ሸዋ ውስጥ የሚባለው ወደ ይፋት መንዝ በዚህ እንዳለ ከትውልዱ ቦታ ቀጥሎ በአጠቃላይ ሸንኮራ ምናምን የሚባለው ሀገር ማለት በዚህ በምስራቁ በአጠቃላይ 3 ዓመት ሰበከ። የመጨረሻ ደብረ ሊባኖስ 29 ዓመት በሚገባ አገለገለ። ከዛ ቤት በመካከል ለቅዳሴ በእግሩ ከዚህ ደብረ ሊባኖስ ደርሷል። ደስ ይበላችሁ። ከዚህ ኢየሩሳሌም ተባለችዋል። ከዚህ ከኢትዮጵያ ኢየሩሳሌም በእግሩ ለቅዳሴ የደረሰ አባት ነው ያለን። ይሄን የሰበሰበን ምዕመና ይሄን የሰበሰበን ይህ አባት ማለት ነው። እንዲህ አድርጎ እግዚአብሔርን ያገለገለ እግዚአብሔርን ያመሰገነ እውነተኛ አባት ነው። ምዕመናን ተክለ ሃይማኖት ለመኛኞቹ ለእኛም ለካህናቶቹ ለመምህራኑ ይሆናል። ጸጋ ዘአብና እግዚአብሔር በትዳር ላለነው ለእኛ ሕይወታቸው ይጠቅማል። ከነዚህ ሰዎች 3 ነገሮች እንማር። እንደማያረፈዳት ምን እንማር? አንደኛ ጽናት፣ ሁለተኛ ትዕግስት፣ ሶስተኛ ፍጹም እምነታቸውን ውሰድ። እንዳውም ይህች እናት የተናገረችውን ቃል ልንገራችሁ። ቃል ለቃል ገሩን ነው የምነግራችሁ። ቃል ለቃል እንዲህ አለች። ብዙ ጊዜ ሲዘገይባት ጊዜ ማርገዙ ማለት ነው ወይ መጽነሱ እንዲህ አለች። እጇን ዘረጋችና ቸሩ መድኃኔዓለም አባቴ መስቀል ላይ የተሰቀልከው ፈቃድህ ከሆነ ዘር ስጠኝ፣ ለአንተ ለቤተ መቅደስ የሚያገለግል እሺ በጎ የሚል የሚታዘዝ አንተን የሚፈራ እናትህን የሚያከብር ተዋህዶን በክብር በሕይወት የሚገልጽ ዘር ስጠኝ፣ እኔም ቁጭ ብዬ ላስተምረው። ይህ ካልሆነ ግን ማህፀኔን ዝጋው አለች። እንደምን አረፈዳችሁ? ምን አይነት እናት ናት! እናት ማህፀኔን ዝጋው ማለት ሰካራ በወልድ አይጠቅመኝም ማለት ነው። ጫታም በወልድ ውሸታም፣ ምቀኛ፣ ተንኮለኛ፣ ሴረኛ በወልድ ያሰድበኛል ማለት እኮ ነው። እኛ ብንሆን ግን ብቻ ልጅ ስጠን አይደለም ምንለው አይባልም። ልጅ ብቻ ስጠን ማለት በቂ አይደለም። እንዲህ ሌባ ይመጣል እኮ ወንበዴ ይመጣል እኮ ማህፀን የማያመጣው ጉድ የለም። አስቡበት። ልጅ ስጠን ብቻ ሳይሆን የተባረከ ዘር ስጠን ማለት ያስፈልጋል። በዚህ መልኩ ኢትዮጵያን ያበሩ እንዳውም ራሱ ገር ላይ እንደዚህ ይላል ለሌ ጸለምኩ ለዓለም አብራይኩ ለርእሴ ጸለምኩ ለዓለም አበራህ ለእኔ ግን ገና ጨለማ ነኝ ይላሉ። 99 ዓመት እኮ ወንጌል የሰበኩ ናቸው። እነሆ ይችን ምድር በሳሙ በ3ኛው ቀን
አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ። የከሰተ አፉ ራሱ ዝማሬው ወልሳኑ ነበብ አይኮቶ ወባረኮ ለእግዚአብሔር ነው። ለነገ ለሶስተኛው ቀኑ ነው ለ26 ማለት ነው። ልክ በተወለዱ በሶስተኛ ቀናቸው አብ ቅዱስ ነው፣ ወልድ ቅዱስ ነው፣ መንፈስ ቅዱስ ቅዱስ ነው ብለው ምስጋና ያቀረቡ ብቸኛ አባት ናቸው። ከእናታቸው እጅ ላይ ወድቀው በሶስተኛው ቀን ማለት ነው። እኚህን አባት ነው የምናከብረው። ቃል ኪዳናቸው ከሁላችንም ጋር ይሁን፣ በረከታቸው አይለየን፣ ቃል ኪዳናቸው ይጠብቀ፣ ስብስባችን የመንግስተ ሰማያት ይበልልን። እንዲህ አድርገው ስላገለገሉት ታዲያ ልደቱን የሚያከብር አለ ባለቤቱ መድኃኔዓለም። ምናቸውን የሚያከብር? ልደታቸውን የሚያከብር፣ ፍልሰት አጽማቸውን የሚያከብር፣ በዓለ ዕረፍታቸውን የሚያከብር አንተ ከገባህበት ብቻ ሳይሆን በአንተ ስም ከትውልዳቸው አንድ ብለህ እስከ 10 ትውልድ በቃል ኪዳን እምርልሃለሁ ብሎ ቃል ኪዳን መድኃኔዓለም በዚህ ለገብቶላቸዋል። ደስ ይበላችሁ፣ ደስ ይበላችሁ። ከመቀመጫችሁ ብድግ በሉ፣ ሁላችሁም እስኪ ብድግ በሉ፣ ብድግ በሉ፣ ብድግ በሉ፣ ብድግ በሉና እግዚአብሔርን አመስግኑት። ሁላችሁም አመስግኑት፣ ወደም ባርጋችሁ አመስግኑ። ስለ ኢትዮጵያ ልናገር ስለሆነ ወደዚህ ነው። ሁላችሁም ጠጋ በሉ ወደዚህ። የመጨረሻ የቡራኬ ሰዓት ነው። ስለ ኢትዮጵያ ጥቂት ልናገር ነው። ወደዚህ ነው። ታዘዙ። ከገባችሁ ትምህርቱ ታዘዙ። እኔ በግድ አይደለም፣ ታዘዙ። ወደዚህ ነው። የመጨረሻ መልእክት ላስተላለፍ ስለ ኢትዮጵያ፣ ስለ ሀገራችን፣ ስለ ቤተ ክርስቲያናችን፣ ስለ ማንነታችን ጥቂት ልናገር ነው። እንደምን አረፈዳችሁ? አይሰማም? እንደምን አረፈዳችሁ? ወደዚህ ለምድር ማትታዘዙ ሳሬ ወደዚህ ነው። እኛ ኢትዮጵያውያን በሉ ከፍቶናልና፣ ጨንቆናልና፣ ቀኑ ጨልሞብናልና፣ ዓለም አስቸግራናለችና፣ ጥቅም አሸንፎናልና፣ ምክንያቶች ሁሉ ሰውነታችንን ተብትቦ ይዞታልና፣ አንተ የእኛን ችግር ታውቃለህና የራቀውን አቅርብልን፣ ጥላቻን አርቅልን፣ መለያየትን አርቅልን፣ ክፋትን አርቅልን፣ ምቀኝነትን አርቅልን፣ በአንጻሩ ሰላምን ተካልን፣ ፍቅርን አንጣልን። ስብስባችን የመንግሥተ ሰማያት ይሁንልን፣ ስብስባችን የመንግሥተ ሰማያት ይሁንልን። በቅዱሳኑ በነቢያት ስም፣ በሐዋርያት ስም፣ በጻድቃን ስም፣ በሰማዕታት ስም፣ በመላእክት ስም፣ በድንግል ማርያም ስም የምናቀርበውን ጸሎት የምናቀርበውን ምጽዋት ተቀብለህ ታረቀን፣ ራራልን፣ ይቅር በለን፣ ለንስሐ ሞት አብቃን። እኛም ልጆች በሉ። እጃችሁን ዘርጉ፣ በደንብ አድርጉ። እጃችሁን ዘርግታችሁ ልባችሁንም አብራችሁ ዘርጉ። ታዲያ ልባችሁን እኛ ልጆች ልባችንም እጃችንን በአንተ ፊት ዘርግተን እንለምንሃለን። አንተም ይቅር ባይ ስለሆንክ ልመናችንን ስማን፣ እንባችንን አብስልን፣ አብስልን። አንተ ከሰጠህን ላይ ከ11 ለአንተ የሚሆነውን አናስቀርም፣ እንሰጥሃለን። በዚሁ በታቦት ፊት ቃል ኪዳን ገብተናል፣ እንመሰክራለን። አንተም ሀገራችንን ጠብቅልን፣ ስጦታችንን ከደመና በታች አታስቀርብን ብላችሁ በምስጋና ግለጡት። በምስጋና እንዲህ እንደቆማችሁ ቸሩ መድኃኔዓለም ይቁምላችሁ። እምዬ ድንግል ማርያም የጭንቃ አማላጇ ትቁምላችሁ። መናኙ የዓለም ባለውለታ የኢትዮጵያ ባለውለታ ጻድቁ ይቁምላችሁ። መጨረሻችንን ያሳምርልን። በእውነት እሺ እንዳላችሁ ተክለ ሃይማኖት በቃል ኪዳን፣ ድንግል ማርያም በቃል ኪዳን፣ መድኃኔዓለም በመስቀሉ እሺ ብሎ በሕይወታችሁ ዘመን ሁሉ ይኑርባችሁ፣ ይንገስባችሁ፣ ይንገስባችሁ። አመስግኑ፣ በደንብ አድርጋችሁ አመስግኑ። እንግዲህ ወገኖቻችን በእውነቱ በጣም ደስ የሚል ቤተክርስቲያን ሰርታችኋል። በጣም ደጉ አባት መላከ ፀሐይ አብይ መሸሻ ቅን፣ የዋህ፣ ማህሌታዊ ሊቃውንትን የሚወዱ ሕዝብን የሚወዱ ቤተክርስቲያን ደግሞ እንደ ድል ፋንታ ሆነው እየሄዱበት መስራት ነው ስራቸው። እዛ ደብረ ራማ ቅዱስ ገብርኤል ሰርተው አስመርቀው ነው የመጡት። እዚህ ደግሞ ሰርተው አስመርቀው ለአንድ መወደስ ነፍገውኛል። ምን ይደረግ ቢጠሩኝ ያደረግላቸው ነበረ። ለማንኛውም እንኳን ደስ አሎት እያልኳቸው ነው። እናንተ ምን ተሰማችሁ ታዲያ? በእውነት በጣም ደስ ይላል።
ስለዚህ አሁን ደግሞ ከኋላ አንዲት ነገር ቀርታቸዋለች። አየዋት፣ አልቃለች። ወደ 80% ደርሳለች፣ አልቃለች። ቤተልሔም ናት። እሷን እናንተ ይህን ህንፃ የሰራ እርግጠኛ ነኝ አንዱ ወይ ደግሞ ራሱ ሊችል ይችላል ወይም ደግሞ ለ5 ለ1 የሚባለው ለቤተ መንግስቱ ለሰፈር ለድር ብቻ ነው የሚሰራው፣ ለእምነትም ይሰራልና ይህንን አውቃችሁ ይህን ብም መጀመሪያ እንድታስቡበት። ከዛ በፊት ግን ተክለ ሃይማኖት ልደታቸው አይደለ? እንኳን አደረሰዎት በሉ ነው። እዚህ እንኳን አደረሰዎት በሏቸው። ተክለ ሃይማኖት ነው መጀመሪያ እንኳን አደረሰዎት በሏ። ቶሎ ቶሎ ነው እንኳን ተወለዱ በሏቸው። ለልደት እንደዚህ ብሎ ይኬዳል እንዴ? የአባታችን መነኩሴ ስለሆኑ የኔ አባት ተክለ ሃይማኖት ልደት ነው ብለው ይኸውና ቦርሳቸውን እየጎረጎሩ ነው። ሊቀ ሊቃውንትም አባታችን ተወዳጁ ቅኑ ጸሎታቸው ቅርብ የሆነ እሳቸውማ አይቆጥሩም ሲሰጡ ማርያምን በጣም ተወዳጅ አባት ናቸውና ቤተክርስቲያንን የሰሩ እንኳን አደረሳችሁ እንኳን አደረሳችሁ። እሰይ እሰይ ተክለ ሃይማኖት ስለቴን ሰማይ ለልጄ እኔን የሰማ እናንተን የሚስማ ሁለት ማሪ ወልበሉላቸው። አንድ ሰው እንዳይቀር ታዲያ አንድ ሰው እንዳይቀር እንኳን አደረሳችሁ ያልኩት እኔ ልመና አይደለም። መቼስ ይሄ ልመና ነው ካላችሁ የራሳችሁ ጉዳይ ነው። እንኳን አደረሳችሁ ይሁን ያልኩት እኔ ጥያቄ አድርገው ተክለ ሃይማኖት እሰይ የቆንጆ ልደት ወልበሉላቸው። ቆንጆ እንደ ተክለ ሃይማኖት ይሁንልዎት ይደግልዎት። እሰይ 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 የተባረከ ህዝብ ነውና እናንተ እንዴት አይነት ቅዱስ ህዝብ ነው በእውነቱ። ምን አይነት ቅዱስ ህዝብ መላከ ፀሐይ እንዴት አይነት ደግ ህዝብ ነው። ከእናንተ ጋር ብንሞት ራሱ ደስ ይለናል። ብንሞት ይህን ቤተክርስቲያን የሰራ ህዝብ አይደለም። ሰይ 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 ስጦታቸውን ከደመና በታች ያስቀርባቸው። የሊቀ ሊቃውንት መሆን አለበት። ተወዳጁ አባታችን በጸሎት የሚያገዙ ሊቀ ሊቃውንት አባ ማርቆስ እውነት ነው። ቤተልሔም አንደኛው ቤተክርስቲያን ናት። እናግዛለን ብለው 1100